በእጄ ላይ ለያዘው በዚህ ጉዳይ ላይ ነው የምንነጋገረው። ተግባብተናል። ገነት ንጋቱ አርቲስት ገነት ንጋቱ ናት። እሱ ላይ የቀረበ ወንድማችን አለ። እሱም አርቲስት ነው። ያለው ነገር ምንድን ነው? ይኖ የጴንጤ ፓስተር ደውላ አወራኝና እንደሚያፈቅረኝ ምናምን አጫወተኝ ነው የሚለው ከንግግሩ። በጣም ወዳለሁ። ትላንት ያሳየሁት ይመስለኛል፣ ግን ዛሬ ክስ ተመስርተዋል። ክስ ተመስርቶባቸዋል በእነዚህ በሁለት ሰዎች በገነት ንጋቴና በእንትና። ምንድን ነው ገነት ንጋቴ ማድረግ የነበረብሽ ሪስክ መውሰድ አልነበረብሽ። ከዚህ በፊትም ሪስክ ወስደሻል በሚደብር ነገር። እኔ ከዚህ በፊት አጥፍታ ስለማታውቅ እህታችን ስለሆነች ተዋት ብዬ ነበረ። በግልጽ ነው የምነግርሽ፣ በግልጽ ነው የምናገረው እኔ። ስለዚህ ምንድን ነው ጥፋትሽ የነበረው? ነፍሱን ይማረው ወንድማችን ነፂ ባረፈበት ጊዜ ላይቭ ገብተሽ ነው ማውራሽ። ደውለሽ ኮሜዲያን፣ በጣም የምንወደው ኮሜዲያን ደረጀ ኃይሌ ጋር ደውለሽ እሱ ላይቭ እንደሆንሽ አያውቅ ምን አያውቅ ሪከርድ እያደረግሽ ዩቲዩብ ሸቀልሽ። አንድ ጥፋት ነው ብለን እኔ አልፌያለሁ፣ እንደ ሰው አልፌያለሁ። ይሄ ትክክለኛ ነገር ባይሆንም ከዚህ በፊት ጥፋቷን ስላላየው ምን ስላላየው ነው እንደዚህ አይነት ነገር መደረግ የለበትም ብዬሻል። ስለዚህ አንቺም ይቅርታ ብለሻል። አሁን ምንድን ነው በዚህ ጉዳይ ላይ ምንድን ነው ያደረግሽው? ጠራሽው፣ መጣ፣ አወራችሁ። አንቺ እንደ ቀልድ ልታልፊው ትችያለሽ፣ አንቺ እንደ ሽቀላ ልታየው ትችያለሽ። ግን ይሄ ቀልድ አይደለም፣ ሲሪየስ ማለት ነው። ጭምጭምታ አለ በሌላው እርስ በራስ ጴንጤ የማጋለጥ ነገር ሊኖር ይችላል፣ የመነጋገር ነገር ሊኖር ይችላል። አቁን ነው የምነግርሽ። ገብቶሻል? ስለዚህ ምንድን ነው አጀንዳ መሆን ከፈለግሽ እና ይህን ነገር ማድረግ ከፈለግሽ፣ እኔ አሁን በሃይማኖት በፖለቲካ እያንዳንዱን ከድሮም አስለምጄዋለሁ ህዝቡ። ስለዚህ ህዝቡ አንደርስታንድ አድርጎኛል። ዮኒ ማኛ በሃይማኖቱም ሆነ በቤተሰብ ጉዳይ ሆነ በፖለቲካ ጉዳይ በሁሉም ነገር አለ፣ እገባለሁ። ምንድን ነው የፕሮቴስታንቶች ጥያቄ ፍትህ የሆነ ጥያቄ ነው። እኔም በዚህ ጉዳይ ከጎናቸው ነኝ፣ መዋሸት አልችልም። በዚህ ጉዳይ ከጎናቸው ነኝ። በምን ማን ነው እንደዚህ የጠየቀ ፓስተር ማን ነው? ይሄን ማለታቸው ትክክለኛ ናቸው። ማን ነው ይጋለጥልን። ስለዚህ ይሄ እኛም ማድረግ አለብን። አንቺም ማድረግ ያለብሽ ምንድን ነው? ገነት አርቲስት ገነት ምንድን ነው የምታደርጊው? ይሄን ያለ ፓስተር አምጡ። ምክንያቱም ይሄንን የሚጸየፉ ብዙ ፕሮቴስታንት ወንድምና እህቶች ስላሉ እንደዚህ አይነት ነገር ካለ በደንብ አድርጌ ይሄን ሰው አምጪ ነው ያሉሽ ማን እንደሆነ ተናገሩ። ውስጣቸው ካወቀው አደባባይ አጋልጡ። አጋልጪ ተብለሻል፣ ማጋለጥ ነው። ይሄ አርቲስት እና አንቺ ከተጠየቃችሁ ማን ነው? ጉሮሮን ይዛችሁ አምጡት። መደረግ አለበት። ስለዚህ ይህን ካጋለች አንቺ ጋር ምንም አይነት ችግር የለም። እንደዚህ ነው ያለኝ፣ እኔ ጋር ነው የመጣው፣ እንደዚህ ሲናገር ማን ነው ብሎ የመጠየቅ ኃላፊነት አለብሽ። ስለዚህ ፕሮቴስታንት የጠየቁት ጥያቄ ትክክለኛ ነው። ማን ነው ንገሪልን። በአንቺ ሚዲያ ላይ እንደዚህ ተነግሮብናል፣ ሃይማኖቶችን ተሰድበዋል። ስለዚህ ሄይ ሰውየውን ታጋልጥ። አየህ፣ ሰውየው ቢጋለጥ ኖሮ አንቺንም አያስተችሽ። ምናልባት ያንቺን የሚከታተሉ ብዙ ፕሮቴስታንት ወንድምና እህቶች ይኖራሉ፣ ያንቺን ዩቲዩብ የሚከታተሉ ብዙ ፕሮቴስታንት ወንድምና እህቶች አሉ ብዬ አስባለሁ። ለምን? ከሃይማኖት ውጭ የሆነ ነገር ስለምታደርጊ። ስለዚህ አሁን ያንን ነው ማድረግ ያለብሽ እና ምንድን ነው ያሉት እነሱ? ይጋለጥልን፣ አለበለዚያ ትጠየቅ በህግ ነው ያሉት። ስለዚህ ተገቢ ጥያቄ ነው። መናገር አለባችሁ። ትክክል። ስለዚህ እኔ
በአንዳንድ ነገር ከአንዳንድ ፕሮቴስታንት ከነቀለሜ ምናምን ጋር ጓጎጭ መባባል ፕሮቴስታንት መጥላት አይደለም። መወዳቸው ማከብራቸው ብዙ ፕሮቴስታንቶች አሉ፣ በጣም ብዙ። ኦርቶዶክስ ቢሆኑልኝ ደስ ይለኛል፣ ግን ፕሮቴስታንት ስለሆኑ አልጠላቸውም። እንግዲህ አልጠላም፣ ቀለሜን አልጠላውም። እንላላሳለን፣ መጥላት ግን አልችልም። መተቸት እችላለሁ፣ መጥላት አይቻልም። ስለዚህ የአንቺ ፔጅ ላይ እውነቱን ነው የምነግርሽ። ምን ማድረግ አለብሽ? ይህን ሰው ካላጋለች ጴንጤዎች አይፋቱሽ። ለምን ምን ይሆን መሰለሽ? እንቅፋት ይሆናል። አንድ ሰው ከሙስሊምም ሆነ ከኦርቶዶክስም ሆነ ከሌላም እምነት ወደ ፕሮቴስታንት እንዳይገባ እንቅፋት ነው። እንደዚህ ናቸው ከተባለ ከባድ ነው። አሁን እኔ ስለ አሜሪካኖቹ ተናግሬያለሁ። አሜሪካ ላይ አሉ ቸርች ያላቸው ግብረ ሰዶማውያን አሉ፣ በቸርች ደረጃ ፓስተሮች አሏቸው። ኢትዮጵያ አላየሁ፣ ግን እነ ዶክተር የተናገሩት አሉ። አሁን ለምሳሌ እነ ዶክተር ስዩምን ባሳያችሁ እንደዚህ ያሉት ነገሮች አሉ። እነ ዶክተር ስዩም ምን ብለዋል? ከነ ማስረጃው ይዤ ነው የምመጣው። መዋሸት አልችልም፣ ቃል በቃል የሆነችም ሴትም ተናግራለች። ያያዘ ልደታ ለጥፎታል። ሴቷ ያለችው ሴቶችን ነው የምትወደው ብላ ተናግራለች። ጴንጤ ስለሆነች ግን አያስጠይቃትም፣ እርስ በራስ ናቸው። ጴንጤ ለሌላ እምነት ሲሆን ግን ያስጠይቃል። እፎይ የሚጠየቀው ኦርቶዶክስ ስለሆነ ነው። እፎይ አሁን ሙስሊሞች ይጠየቅልን የሚሉት ኦርቶዶክስ ስለሆነ ነው። ሙስሊም ሆኖ እንደዛ ቢል የሚለው የለም። ሰው ላሳያችሁ ያለውን ነገር ይኸው። ተቋማት ዝምታ በጣም አስደንጋጭ ነው። ወንጌላውያን ፓስተሮች የዚህ ጸያፍ ተግባር አባላት ሆነው ዶክተር ስዩም አንቶኒዮ አሁን ቪዲዮውን እናስደምጣቸዋለን እና እንደውም ህብረት ሁሉ አለን። ህብረት የግብረ ሰዶማውያን ክርስቲያኖች ህብረት የት ቸርች ውስጥ ነገ ምን ሊሆን የተዘጋጀ ቸርች ሊሆን ማለት ነው። ቤተ ክርስቲያናት ውስጥ ህብረት በመመስረት በጣም በብዙ አይነት ደረጃ ወደ አገራችንም እየገቡ እንደሆነ እየተነገረ ነው። የምናየውም ነው። አብረውም ለአመታት ኖረዋል። መድረክ ላይ አገልግለዋል። እጅ ጭነዋል። ትንቢት ተናግረዋል። መገለጥ አምጥተዋል። በፈውስ አገልግለዋል። በሰዶማውያን ነው 7-8 ዓመት በፊት ነው አንድ ኮንፈረንስ እኮ ተዘጋጅቶ እዛ ኮንፈረንስ ላይ ውጡ ብሎ ሲል የወጣው ሰው ብዛት ማለት ወንድ ከሆን ሴት ከሴት አሁን እያለ ነው ሰው። ከ7 ዓመት በፊት የሆነ ነገር ነው። የአገልጋይ ልጆች የፓስተር ልጆች ብዙ አግኝቻለሁ። ያልወሱ ታፊት። ስለዚህ አለ ይሄም ዶክተር መጠየቅ አለባችሁ ብዬ አስባለሁ። እንደ አንድ ሰው እንደ ሶሻል